በጌታ በኢየሱስ ስም ዛሬ ስለ አምልኮ የሚል እናያለን ማለት ነው። ርዕሳችን አምልኮ ነው። አምልኮም በብሉይ ኪዳን በአዲስ ኪዳን በደንብ ሰፋ ያለ ቶፒክ አድርገን እናያለን ማለት ነው። በጣም ብዙ ቦታዎች ላይ ከብሉይ ኪዳን ከአዲስ ኪዳን የምናየው ነው። እንደ መግቢያ ያክል ስለ አምልኮ በብሉይ ኪዳን ወደ 20 ቦታዎች እናገኛለን። ከአዲስ ኪዳን ወደ 25 የሚያክሉ ቦታዎች ላይ አምልኮ ምስጋና በተመለከተ እናያለን። ከዛ ባለፈ ደግሞ መላእክቶች ሲያመሰግኑ እናያለን። በብሉይ ኪዳን 5 ቦታዎች ላይ እናያለን። ከአዲስ ኪዳን ደግሞ ራእይ መጽሐፍ ላይ በጣም ብዙ ስፍራውን ይዘው እናያቸዋለን። ከዛ ባለፈ 7 አይነት መላእክት ሊትራሊ የሚናገራቸው በቃላት አሉ። እሱን በደንብ የምናየው ይሆናል ማለት ነው። ስለዚህ አምልኮ ብዙ ጊዜ ወይ በዝማሬ ተገልጧል፣ አዲስ ኪዳን ውስጥ በመዝሙር መልክ ተገልጧል። ሪል ደግሞ አምልኮ ተብሎ ተገልጧል፣ ሊትራሊ ቃል በቃል ቀኔ በሚል ደግሞ ተገልጧል። ከዛ ባለፈ ደግሞ የመላእክት ምስጋና መላእክቶች ሲያመሰግኑ ራእይ መጽሐፍ ላይ በደንብ እናያለን። ከዛ ባለፈ ደግሞ የመላእክት አይነቶች አሉ። ምን አይነት ከተባለ የወደቁ መላእክትና ያልወደቁ መላእክቶች ማለት ነው። ካልወደቁት መካከል ኪሩቤል፣ ሱራፌል፣ ሚካኤል፣ ገብርኤል፣ እልፍ አእላፋት የእግዚአብሔር መልአክ ማለትም ቴዎፋኒ የእግዚአብሔር መልአክ ተብሎ በብሉይ ኪዳን የክርስቶስ ኢየሱስ መገለጥ አለ። 7ኛ ኃይላት ስልጣናት የሚባሉ እንዳሉ በመጽሐፍቱ እናያለን ማለት ነው። የወደቁትን ደግሞ የምናየው ዲያብሎስ ራሱ 1/3 የሚያክሉ ሲሶዎችን ይዞ ወርዷል። ስለዚህ ዋናው ሉሲፈር ዲያብሎስ እና በዚህ በሕዝቅኤል ምዕራፍ 28 እና በኢሳይያስ ምዕራፍ 14 የተነገረለት በሙሾ በቂሮስ ንጉስ ተደርጎ የተነገረለት እሱ ሲወርድ ከሱ ጋር አብረው የወረዱ 1/3ኞች አሉ። ማለትም በቁጥር እንዲህ ማለት ባንችልም ስለ መላእክት ከመውደቃቸው በፊት 10 ሚሊዮን ቢሆኑ ምሳሌ ነው። 1/3ኛው የ10 ሚሊዮን 1/3ኛው ወርዷል አብሮ ከዲያብሎስ ጋር። ኢየሱስ ጌታ ነው። ይሄ የሚነግረን መጽሐፍ ነው። ታዲያ መላእክት በምን ጊዜ ተፈጠሩ? ጅማሬያቸው መች ነው ከተባለ መጽሐፍ ቅዱስ ዘፍጥረት መጽሐፍም ቢሆን ስለ መላእክት ጅማሬ አይናገርም። ኢየሱስ ጌታ ነው። መላእክት ግን ምን አንድ ዕውቀት አለ ሲባል ከሰማይና ከምድር መፈጠር በፊት ሊፈጠሩ የሚችሉ ናቸው ብለን ፐርሴፕት እናደርጋለን። ይሄ ግምት ነው። ኢየሱስ ጌታ ነው። ለምን ይሄ ተባለ ከተባለ ሰማይና ምድር ከመፈጠሩ በፊት ቃል ስለነበረ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሚናገረው በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር፣ ሁሉ በእሱ ተፈጥሯል፣ አንዳች ካለ እርሱ አልተፈጠረም ይላል። ስለዚህ ምን እያለን ነው? ሰማይና ምድር ከመፈጠራቸው በፊት ፍሮም ዘ ቢጊኒንግ ምን ነበር? ወርድ ነበር። ይሄ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋን እውነትን ተሞልቶ በመካከላችን አደረ፣ እኛም ከአንደኛ ከእግዚአብሔር ክብር የሆነውን ክብሩን አየን የሚለው እዚሁ ክፍል ላይ ይሄ ቃል በተስጎ በኢንካርኔሽን አካል የሆነው ሥጋ የሆነው ኢንካርኔት ያደረገው ሰማይና ምድር ከመፈጠሩ በፊት ቃል ነበር። ከኢንካርኔሽን በፊት ማን ነበር ማለት? ቃል ዓለም ነው ሲባል ኢየሱስ ጌታ ክርስቶስ የሸዋ መሲሁ መጀመሪያም ነበር የነበረን የመጣው። ስለዚህ የዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ሰማይና ምድር ፈጠረ የሚለው ቃልና በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለው ይሽቀዳደማሉ። መንፈሳዊ መገለጡን ስናየው ሪቪሌሽኑን ስናየው ከዘፍጥረት ምዕራፍ 1 ቁጥር 1 የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ይቀድማል። ኢየሱስ ጌታ ምንም ማድረግ አይቻልም። ለምን ሲባል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሚነግረን በመጀመሪያው የነበረውን፣ ዘፍጥረት ምዕራፍ 1 ቁጥር 1 ደግሞ የሚነግረን እግዚአብሔር ሰማይና ምድር ፈጠረ ብቻ ነው። መጀመሪያውን የእግዚአብሔር መጀመሪያ ሳይሆን የሚነግረን እግዚአብሔር ሰማይና ምድር ብቻ እንደፈጠረ ነው የሚጀምረው። ኢየሱስ ጌታ ነው። ስለዛ ፈጠረ የሚል ከሆነ በመጀመሪያው ሲለን ዮሐንስ ምን እያለን ነው? ሰማይና ምድር ከመፈጠራቸው በፊት ይሄ ቃል ነበር። ኢንሴንስ ኢየሱስ ነበር ማለት ኢየሱስ ጌታ ነው። ስለዚህ መላእክት በምን ጊዜ ተፈጠሩ ለሚለው መጽሐፍ ቅዱስ በዚህ ጊዜ አይለንም፣ ግን ጅማሬ አለ ማለት መጀመሪያው ክርስቶስ ከሆነ ዓለም እንደውም ዕብራውያን መጽሐፍ ሲናገር ባለፉት ዘመናት በብዙ መንገድ በልዩ ልዩ ጎዳና ተናግሮን አሁን ግን በዘመናት መጨረሻ ዓለማትን በፈጠረበት በልጁ ይላል ተናገረ። ስለዚህ ዓለማት ራሱ ሰማይና ምድር የተፈጠሩ በማን? በልጁ በክርስቶስ ነው። ስለዚህ ሰማይና ምድር ሲጀምሩ ራሱ ማን የፈጠረው ማለት ነው? ኢየሱስ አብሮ ነው የፈጠረው። ኢየሱስ ጌታ። ስለዚህ መላእክቶችም ሲባል ሰማይና ምድር ከመፈጠራቸው በፊት የተፈጠሩ የእግዚአብሔር ስራዎች ናቸው ብለን እናምናለን። ክሌም ማድረግ ስለማንችል ከሰማይና ከምድር በኋላ ነው ቢባል ዘፍጥረት ምዕራፍ 1-2 ስናነብ መላእክት በዚህ ጊዜ ነው የለም። በ6 ቀን ውስጥ እግዚአብሔር የተለያዩ ነገሮችን ፈጠረ፣ ሰውን ፈጠረ፣ 7ኛ ቀን አረፈ ነው የሚል። ከዛው ስለ መላእክት ፍጥረት አይናገርም ዘፍጥረት። ኢየሱስ ጌታ። እንደውም ስለ መላእክት የታገኛችሁ ከተባለ ብዙ የብሉይ ኪዳን መጽሐፍት አይናገሩም። ትንቢተ ሕዝቅኤል ምዕራፍ 28 ላይ ይናገራል ስለ ንጋት፣ ስለ አጥቢያ ኮከብ እያለ እና ደግሞ ኢሳይያስ ምዕራፍ 14 ላይ ይናገራል። ከዚህ ውጭ ራሱ ትክክለኛ እንትኑን አናገኝም፣ ፍሰቱን አናገኝም። ስለዚህ መላእክት መች ተፈጠሩ? ከሰማይና ከምድር በፊት ሊሆን ይችላል። ከዛ በኋላ እግዚአብሔር የፈጠረ ተብሎ ስላልተነገረ
በዘፍጥረት ምዕራፍ 1 እና ምዕራፍ 2። ይህ ማለት ግን ምን ማለት ነው? የሁሉ ነገር ፈጣሪ ደግሞ ከመላእክት ፍጥረትም በፊት ነው ማለት ነው። ኢየሱስ መጀመሪያ ነበር። የሥላሴ አንድነት አንድ አምላክ ሶስት አካላት መጀመሪያ የነበረ ነው። ከዛ በኋላ መላእክት ተፈጥረዋል ተብሎ ሊታሰብ ይችላል። ከዛ ደግሞ እግዚአብሔር በዘፍጥረት ምዕራፍ 1 እና 2 የፈጠራቸው እነዛ ስድስቱ ነገሮች አሉ። ሰባተኛ ቀን ሲያርፍ ታያላችሁ። መች ተፈጠረ የሚል ጥያቄ ካለ መላእክት ይሄ ጊዜ ነው ብለን እንገምታለን እንደኛ። ከዛ ውጭ ምንም ሰለ ከዛ ውጭ እዚህ ኢዮብ ጋር ምዕራፍ 1 ሲመጣ የእግዚአብሔር ልጆች ብሎ መላእክቶችን ይናገራል። የእግዚአብሔር ልጆች ወደ ፊት በሚመጡበት ጊዜ የዛኔ እግዚአብሔር ልጆች የሚለው እዚህ ኢዮብ መጽሐፍ ላይ መላእክትን ሁሉ የእግዚአብሔር ልጆች ብሎ ሲጠራ ታያላችሁ ኢዮብ ላይ። ታዲያ መላእክት የእግዚአብሔር ልጆች ናቸው እንዴ የሚል ከሆነ አይደለም። እዛ እንደ ኢዮብ ምዕራፍ 1 ላይ እንዳለው ከሆነ መላእክት የእግዚአብሔር ልጆች ሲጠራቸው የዛኔ ምን ብሏል? መላእክቶች መጡ ይላል። የዛኔ ዲያብሎስም አብሮ ወደፊት እንደመጣ ታያለ። ከየት መጣ? ዞሬ ኢዮብስ ያወራ ከእግዚአብሔር ጋር ታያላችሁ። ኢዮብ ላይ ደረሰውን ታሪክ የምታውቁት ነው። ከዛ በኋላ ደግሞ አንዳንድ ግምቶች አሉ። እነዚህ ኔፍሊም የሚባሉት እዚህ የዘፍጥረት ምዕራፍ 5 ላይ ያሉት ኃያላን የሚባሉ አሉ። ዘኍልቍ ላይ ተጠቅሰዋል። እንደውም በጣም እነዚህ ኢያሱና ካሌብ በሄዱ ጊዜ 12ቱ መካከል 10ሩ እነዛ ሰዎች እንደ እንጀራ ይበሉናል እና እንደነሱ እንዳንበጣነን ምናምን ብለው ሲሉ ነበርና እነዛ ሰዎች ኃያላን ናቸው፣ ያስፈራሉ፣ እንደ ኔፍሊም ናቸው ነው ክሌማቸው ብርቱዎች ስለሆኑ። ኢያሱና ካሌብ ግን ሲያዩ በስጋ ሳይሆን በመንፈስ አይን ስለሚያዩ ለኛ እንደ እንጀራ ናቸው። ኢየሱስ ጌታ። እንደዚህ አይነት እምነት በውስጣቸው ይፈጠር። ስለዚህ ኔፍሊሞች ይላሉ አንዳንድ ክሌሞች አሉ። ኔፍሊሞች የተፈጠሩት መላእክቶች ማለትም ቅዱስ መላእክቶች ከመውደቃቸው በፊት እነሱ ከሴቶች ልጆች ጋር ተጋብተው ወልደው ነው ብሎ የሚያስቡ ሰዎች አሉ። መላእክት አስባችኋል? ሴቶችን መርጠው አግብተው ኔፍሊሞች ተወለዱ የሚሉ ሰዎች አሉ። ነገር ግን እውነተኛ ትምህርቱ ምንድነው ሲባል የቀዓት ዘሮች ናቸው። ኔፍሊሞች የቀዓት ዘሮች ይባላሉ። ኃያላን ብርቱዎች ናቸው። በዘመናት መካከል የተፈጠሩ ፍጥረታት ናቸው። በጣም ስትሬንግዝ ናቸው። በጣም ርዝመታቸው በጣም ረጅም የሆነ ግዙፍ የሆኑ ናቸው። ኃያላን ናቸው። ከሰው ታይፕ ይበልጣሉ። ግን የሰው ኔቸር አላቸው። ነገር ግን ከመላእክት ከሰው ጋር ተዋልደው አይደለም። ለምን ካላችሁ ኢየሱስ እዚህ አንድ ሰባቴ አግብታ ባሏ የሞተባት ሴት ጋር ምን ትላለህ ብሎ ሲጠይቁት በትንሣኤ ቀን የማን ባል ትሆናለች የማን ሚስት ትሆናለች ብለው ሲጠይቁት በትንሣኤ ቀንማ አለ ኢየሱስ ሰዎች አይወልዱም፣ አይጋቡም፣ አይወልዱም። በዛ ጊዜ ሰዎቹ ይላል የመላእክትን ዘር ይዛሉ። ኢኒሽንስ የዛኔ እንኳን የሚሆነው ሰው በመንፈስ ዓለም ላይ ነው የሚሆነው እንጂ እዛ ሰማይ ሄደ ትዳር ምናምን አጠብቅም እያለ ነው ኢየሱስ ጌታ ነው። ስለዚህ በትንሣኤ ቀን ሰባቴ አግብታ ሰባቱም ሞተውባታል። ስለዚህ ከሰባቱ የማናት የሚል ጥያቄ ነው። ታዲያ የዛኔ ሲባል ሰው የመላእክትን ዘር ይዛል አለ እንጂ መዋልና ለመጋባት የለም ብሎ ሲያስረዳ ስለዚህ መላእክት ከሰው ጋር ከሰዎች ልጆች ጋር ማለትም ሴቶችን አግብተው ኔፍሊምን አልወለዱም። ኔፍሊም እንዴት ተወለዱ ከተባለ የቀዓት ዘሮች የወለዷቸው ሰው ከሰው ጋር ተጋብቶ የወለዷቸው ናቸው ኔፍሊሞች። በኢዮብ ምዕራፍ 1 ደግሞ የእግዚአብሔር ልጆች ወደ እግዚአብሔር ፊት ሲወጡ ይላል። ወጥተዋል እኮ ግን እዛ ጋር ኢዮብ ምዕራፍ 1 ምን የሚለው ልጆች የሚላቸው መላእክቶችን ነው። እንደ ኢዮብ ምዕራፍ 1 አውድ ማለት ነው። እዛ ጋር ስትሄዱ ደግሞ መላእክቶች የሰዎችን ልጆች መረጡ የሚለው እዚህ የዘፍጥረት ምዕራፍ 5 ሪል መላእክቶች የሰው ልጆች አግብተዋል የሚል ፋላሲ አይደለም። እንደዛ አይሆን። ለምን መላእክት ከሰው ጋር ተጋብተው ሰው ሊወልድ ስለማይችል ማለት ነው። ስለዚህ ኔፍሊም ምንድን ናቸው? የቀዓት ዘር ናቸው። ይሄን እናስቀምጥ። ከዛ ባለፈ የወደቁ አሉ። ሲሶቹ ወድቀዋል። ዲያብሎስና ጭፍራዎቹ 1/3ኞቹ ወድቀዋል። ያን ከያዝን በኋላ ስለ ዝማሬኛ የተወሰነ ፈጠን እያለ ላሳያችሁ። ዝማሬ የሚለው ቃል በአዲስ ኪዳን ውስጥ እናያለን። ዝማሬ የሚለው ቃል በደንብ ሰፋ ያለ ቦታ ላይ እናየዋለን። የት ከተባለ ኤፌሶን ምዕራፍ 5 ላይ ኤፌሶን ምዕራፍ 5 19 ላይ ዛሬ ቶፒካችን አምልኮ የሚል ነው። 19 ላይ እንደዚህ ይላቸዋል ለኤፌሶን ሰዎች ጳውሎስ በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁም ለጌታ ተቀኙና አዚሙ ይልናል። ምን የሚል አቅም እዚህ ውስጥ እናገኛለን? ዝማሬ የሚል ምን አላቸው? በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ። ስለዚህ አዲስ ኪዳኑ ዝማሬ የሚል ኮቴሽን እና አዚሙ ተቀኙ የሚል እናገኛለን። ከዛ ባለፈ ቆላሲያስ ምዕራፍ 3 ላይ እናገኛለን። ቆላሲያስ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ የክርስቶስ ቃል በሙላት ይኖርባችሁ፣ እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ፣ በመዝሙርና በመሐሌት በመንፈሳዊም ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ። ስለመዘመር ስለመናገርና ስለመቀኘት እዚህ ቆላሲያስ ምዕራፍ 3 16 እናገኛለን ማለት ነው። ከዛ ባለፈ መዝሙር የሚል ደግሞ ላሳያችሁ። ይሄን አሁን ያሳያችሁ ዝማሬ ቅኔ ከሚል ጋር ኤፌሶን ምዕራፍ 5 19 እና ቆላሲያስ ምዕራፍ 3 ቁጥር 16 ነው። መዝሙር የሚል ቨርስ ሊትራሊ የያዘ ደግሞ ቃል ላሳያችሁ። ማቴዎስ ወንጌል ምዕራፍ 26
ማቴዎስ ምዕራፍ 26 ቁጥር 30 ላይ መዝሙር የሚለው ማሳያችሁ እንደዚህ ይላል። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ። ማን አትሉኝም? 12 ደቀ መዛሙርቶችና ጌታ ኢየሱስ መዝሙር ከዘመሩ በኋላ ወደ ተራራ ወጡ ይላል። በጣም የሚገርም ነው። ከፍዬ ላምብላችሁ። ቁጥር 27 ላይ ቁጥር 28 ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ካለ በኋላ የጌታ እራትን ካወራቸው ከሰጣቸው በኋላ እላችኋለሁ አለ በአባቴ መንግሥት ከእናንተ ጋር በአዲስ መልክ እስከሚመጣበት እስከዚያ ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም። ይሄን ከነገራቸው በኋላ ኢየሱስ መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ ይለናል። ስለዚህ 12ቱን ይዞ ጌታ ኢየሱስ መዝሙር ዘምረው ወደ ደብረ ዘይት ተራራ ሲወጡ ታያላችሁ። ስለዚህ መዝሙር የሚል ቃል እዚህ ጋር እናገኛለን። ሌላው ማርቆስ 14 ላይ ማርቆስ 14 ቁጥር 26 ላይ እንደዚህ ይላል 26 ከዚህ በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ። ይሄኛው ነው ያው የፋሲካው ራት ላይ ስለሚፈሰው ደሙ ስለ ስጋው ካወራቸው ያን ከሰጣቸው በኋላ አሁንም መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ ብሎ ይነግረናል። ሌላ በአንደኛ ቆሮንቶስ ምዕራፍ 14 ላይ እንደዚህ የሚል ቃል አለ ቁጥር 26 ላይ ሰዎች በህብረት ሲገናኙ ቸርች ላይ ሲገናኙ አንዱ ዝማሬ፣ አንዱ ትንቢት፣ አንዱ በልሳን መናገር፣ አንዱ መተርጎም እንዳለው የሚያስቀምጥበት ስፍራ ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ወንድሞች ሆይ እንግዲህ ምን እንበል? በምትሰባሰቡበት ጊዜ እያንዳንዱ መዝሙር አለው፣ እያንዳንዱ ደግሞ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም ደግሞ አለው። ይህ ሁሉ ግን ለማነጽ ይሁን። ስለዚህ ምንድነው እያንዳንዳችሁ በቸርች ስትመጡ አንዳንዱ መዝሙር፣ አንዳንዱ ትንቢት፣ አንዳንዱ በልሳን መናገር፣ አንዳንዱ ደግሞ የተነገረው ልሳን መተርጎም። ስለዚህ ሰው ወደ ቸርች ሲመጣ ምን አለው ማለት ነው? አንዳንዱ መዝሙር አለው። መዝሙር የሚል ቃል እያየን ስላለ ማለት ነው። ኢየሱስ ጌታ። ከዛ ኤፌሶን ምዕራፍ 5 ላይ ቆላስያስም እዚሁ ዝማሬና ቅኔ ላይ ይገባሉ ማለት ነው። ከዛ ባለፈ አምልኮ በሚል ቃል ደግሞ አምልኮ በሚል ቃል እዚሁ ቲቶ ምዕራፍ 1 ላይ የምናየው ቃል አለ። እንግዲህ ይሄ ሁሉ አምልኮና ዝማሬ ውስጥ የሚሰፉ ናቸው። ግን ሊትራቲ ቅኔ፣ ዝማሬ፣ መዝሙር፣ አምልኮ የሚለውን ላሳያችሁ ብዬ ነው። ቲቶ ምዕራፍ 1 ላይ አምልኮ ቁጥር 1 እና ቁጥር 2 ነው። የእግዚአብሔር ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የክርስቶስ ኢየሱስ ሐዋርያ የሆነው ጳውሎስ ከእምነቱና ከእውቀቱ የተመሰረቱትም የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው እርሱም በወሰነው ጊዜ እያለ ይቀጥላል ማለት። ከዛ ስለ አምልኮ ይናገራል ማለት ነው። ምን ይላል? የማይዋሽ በመንፈሳዊነት የሚመራ እምነትና ምርጦች የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የክርስቶስ ኢየሱስ እያለ ያወራል። አምልኮ የሚለውን እዚህ ጋር እናያለን። ከዛ ባለፈ እዚህ ቁጥር ያዕቆብ ምዕራፍ 1 ላይ እናያለን። ያዕቆብ ምዕራፍ 1 ከቁጥር 26 ላይ እናገኛለን። 26 ላይ እንደዚህ ይላል፣ አንደበቱ ሳይገታ ልቡን እያሳተ ሃይማኖተኛ ነኝ ከሚል ሰው ራሱን ያታላል፣ ሃይማኖትም ከንቱ ነው ብሎ ስለ አምልኮ እና ደግሞ እግዚአብሔርን አመልካለሁ እያለ አንደበቱ ስለማይገታ ሰው ጋር ተናገረን። በኋላ 27 ላይ እንደዚህ ይላል፣ አንደበቱ ሳይገታ 27 ላይ በእግዚአብሔር አፍ ፊት ንጹሕና ነውር የሌለበት ሃይማኖት ይህ ነው፣ ወላጆች የሞቱባቸው ልጆችና ባሎቻቸው የሞቱባቸው ሴቶች በችግራቸው መርዳት፣ ከርኩሰትም ራስን መጠበቅ ነው። ምን ሲባል እውነተኛ አምልኮ፣ እውነተኛ ወርሺፕ ምን ሲባል ባሎቻቸው የሞቱባቸው ሴቶችና አባትና እናት የሞተባቸውን ልጆች መርዳት እንዳለበት መጽሐፍ ይናገራል። ሌላ ቅኔ የሚባል አሳያችሁ። ስለ ቅኔ መጽሐፍ ቅዱስ ያወራል። በዚህ በሐዋርያት ሥራ ምዕራፍ 17 ላይ ስለ ቅኔ ያወራል። ምዕራፍ 17 ቁጥር 28 ላይ እንደዚህ ይላል፣ የምንኖረውና የምንቀሳቀሰው ሰው ያለነውም በእርሱ ነውና ከራሳችሁ ባለቅኔዎችም አንዳንዶች እንዳሉት እኛም ደግሞ ልጆቹ ነን። ስለዚህ ቅኔን የሚናገሩ ሰዎች እንዳሉ ይናገራል። እዚሁ ቅኔ ላይ ደግሞ በኤፌሶን ምዕራፍ 5 ቁጥር ያየነው፣ ቆላስይስ 3 ላይ ያየነው ዘምሩ ተቀኙ የሚል ክሌም ስላለው እሱ እናስገባበታለን። ከዛ ባለፈ ስለ ቅኔ ራዕይ ምዕራፍ 5 እናያለን። ራዕይ ምዕራፍ 5 ቁጥር 9 ላይ ለዚህ ይላል፣ እንዲህም እያሉ አዲስ መዝሙር ዘመሩ፣ መጽሐፉን ልትወስደው ማተቡንም ልትፈታ ይገባዋል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ
ከሕዝቡ ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ ለአምላካቸው መንግሥትና ካህናት አድርጋቸዋል፣ እነርሱም በምድር ላይ ይነግሳሉ እያሉ ቅኔን ይቀኙና ያዜሙ ነበረ። ከዛ ባለፈ ዮሐንስ 14 ላይ ዮሐንስ ራእይ ምዕራፍ 14 ቁጥር 3 ላይ እንደዚህ ይላል፣ እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራን በሽማግሌዎች ፊት አዲስ መዝሙር ዘመሩ፣ ከምድር ከተዋጁት ከ144,000 ሰዎች በስተቀር መዝሙሩ ማንም ሊሰማው አልቻለም ብሎ ስለ ዝማሬ ያወራል። የመጨረሻው እዚህ ራእይ ምዕራፍ 15 ቁጥር 3 ላይ እንደዚህ ይላል፣ የእግዚአብሔር ባሪያ የሆነው የሙሴ መዝሙርና የበጉ መዝሙር እንዲህ ያሉ ይዘምሩ ነበር፣ ሁሉን ቻይ ጌታ አምላክ ሆይ ሥራ ታላቅና አስደናቂ ነው፣ የዘመናት ንጉሥ ሆይ መንገድ ጽድቅና እውነት ነው እያሉ ምን ይሉ ነበር? ይዘምሩ ነበረ ብሎ ክሌም ያደርጋል ማለት ነው። ከዚህ ባለፈ ቀደም እንዳልኳችሁ የመላእክት አይነቶች አሉ። የመጀመሪያው ኪሩቤል፣ ከዛ ሁለት ሱራፌል፣ ሶስተኛ ሚካኤል፣ አራተኛ ገብርኤል፣ አምስተኛ እልፍ አላፋት ይላቸዋል። አምስተኛ የእግዚአብሔር መልአክ ቴዎፋኒ ተብሎ በእግዚአብሔር መልአክ ስለ ክራይስት በብሉይ ኪዳን ተነግሯል። ሰባተኛ ኃይላ ስልጣናት የሚባሉ እንዳሉ አይተናል። እነዚህ ያልወደቁት ናቸው። የወደቁት ደግሞ ሰይጣንና አብሮት የወደቁ ሲሶቹ አብሮ እንደወደቁ መጽሐፉ ይነግረናል ማለት ነው። ከዛ ባለፈ ስለ መላእክቶቹ የተወሰነ ነግራችሁ እዚህ ዘፍጥረት ምዕራፍ 3 ላይ ያልወደቁት መላእክት ማለት ነው። እዚህ ዘፍጥረት ምዕራፍ 3 ቁጥር 24 ላይ ኪሩቤልን እናያለን። 24 ላይ እንደዚህ ይላል፣ ሰውን ካስወጣው በኋላ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና በአቅጣጫው የምትገለባበት ነበልባላዊ ሰይፍ ከኤደን በስተምስራቅ አኖረ። ማንን? ኪሩቤልና በአቅጣጫው የምትንበለበል ብሎ ቁጭ ያደርገዋል። የምትገለባበት ብሎ ያስቀምጧል። ስለዚህ ኪሩቤል የት እናያለን ማለት ነው? ዘፍጥረት ምዕራፍ 3 ቁጥር 24 ላይ ስለ ኪሩቤል እናያለን። ከዛ ባለፈ ዘጸአት ምዕራፍ 25 ላይ እናያለን። ሕዝቅኤል ምዕራፍ 1 ላይ ኪሩቤል የሚለውን ጥቅስ እናያለን ቃል በቃል ማለት ነው። በዚህ አጋጣሚ ሕዝቅኤል ምዕራፍ 28 ላይ ኪሩብ ተብሏል። ዴመን ራሱ ሰይጣን የወደቀው ሉሲፈር ራሱ ኪሩብ ነበርክ፣ ጋራጅ ነበርክ ብሎ ይናገረዋል። ከዛ መካከል የነበረ ነው። እንግዲህ ኪሩቤል ሚል ስላነሳን ሕዝቅኤል ዝም ብለን አንዴ ወረድ እንበልና ሕዝቅኤል ምዕራፍ 28 በኋላ በደንብ የምናየው ነው። ሕዝቅኤል ምዕራፍ 28 ቁጥር 14 ላይ እንደዚህ ይላል፣ ጠባቂ ኪሩብ ሆነ ተጠብቅ ነበር፣ ለዚህም ሾምኩ ይለዋል። ማንን? ዲያብሎስን። ጠባቂ ኪሩብ ነበርክ፣ በእሳታማ ስፍራ ላይ በድንጋዮች ላይ ነበርክ፣ ሰምፔር እና ያስቢድ ምናምን ነበሩ መዋቢያዎች እያለ ይነግረዋል። በደንብ እንሄድበታለን። ስለዚህ ኪሩብ የሚባለውን ሕዝቅኤል ምዕራፍ 28 ዘጸአት ምዕራፍ 3 እና ዘጸአት ምዕራፍ 25 ሕዝቅኤል ምዕራፍ 1 ላይ ኪሩብ የሚለው እናያለን። ስለዚህ ኪሩቤል የሚላየን ማለት ነው ከመላእክት ዘሮች መካከል። ሁለተኛው ሱራፌል ነው። ሱራፌልን የት ነው የምናየው ከተባለ እዚህ ኢሳይያስ ምዕራፍ 6 ላይ ሱራፌል እናየዋለን። ኢሳይያስ ምዕራፍ 6 ቁጥር 2 እስከ 7 ድረስ እንዴት እግዚአብሔር ለተገለጠለት ምናምን ያወራና ቁጥር 6 ላይ እንደዚህ ይላል፣ ከዚያም ከሱራፌል አንዱ ይላል ከመሰዊያው ላይ የእሳት ፍም በጉጠት ወስዶ ወደ እኔ እየበረረ መጣ። አፌንም በእሳቱ ነክቶ እነሆ ይህ ከንፈሮችን ነክቷል፣ በደል ተወግዷል፣ ኃጢአትን ተሰርዮልሃል የሚለው ክፍል ላይ ከዚያም ሱራፌል አንዱ እየበረረ መጣ። ስለዚህ ሱራፌል የሚለውን የት እናገኛለን? እዚህ ኢሳይያስ ምዕራፍ 6 ላይ ቁጥር 6 ላይ ሱራፌል እናያለን። ከዛ ባለፈ ሚካኤል የሚለውን ሶስተኛ እናያለን ከመላእክት መካከል። ሚካኤል የት እናገኛለን ከተባለ አንድ ጥቅስ እንደዚህ ላሳያችሁና ቀጣዩን እንዲነግራችኋለሁ። ዳንኤል ምዕራፍ 10 ቁጥር 21 ላይ ትንቢተ ዳንኤል ምዕራፍ 10 21 ላይ እንደዚህ ይላል፣ አስቀድሜ ግን በእውነት መጽሐፍ ውስጥ የተጻፉትን እነግርሃለሁ፣ ከዚህም አለቆች ጋር ለመዋጋት ከአለቃችሁ ከሚካኤል በስተቀር የሚረዳኝ የለም። የመላእክት አለቃ ሚካኤል እንደሆነ እዚህ ዳንኤል ምዕራፍ 10 ላይ ይናገር። ሌላው ዳንኤል ምዕራፍ 12 ላይ ታገኛላችሁ። ተሰሎንቄ ላይ ምዕራፍ 4 አንደኛ ተሰሎንቄ፣ ይሁዳ ምዕራፍ 1 ላይ፣ ራእይ ምዕራፍ 12 ላይ ስለ ሚካኤል፣ ኢያሱ ምዕራፍ 5 ላይም የተገለጠው ያ ሰው ምዕራፍ 5 ቁጥር 14 ጀምሮ ሚካኤል ይመስለኛል እንደኔ ፐርሰናሊ ኦፒኒየን። ኢያሱ ምዕራፍ 5 አካባቢ ላይ ግን የሰው የሚለው ራሱ ክርስቶስ ከኢንካርኔሽን በፊት የተገለጠለት ነው። እዚህ ስፍራ እናያለን። ገብርኤልን የት እናያለን? ገብርኤልን እዚሁ ዳንኤል ያሳያችሁና እንግዲህ በሉቃስ ወንጌል ላይ በጣም ብዙ ቦት ጊዜ ወደ ዮሴፍ ይመጣ ሲገለጥ ማርያም ጋር ሲመጣ ከዛ ደግሞ ዘካርያስን ሲያወራው ታውቃላችሁ ስለ ገብርኤል። እዚሁ ዳንኤል ምዕራፍ 8 ላይ ያለው ልንገራችሁ። ዳንኤል ምዕራፍ 8 ቁጥር 16 ላይ ገብርኤል እናየዋለን። እንደዚህ ይላል፣ ከኡባልም ገብርኤል ሆይ ለዚህ ሰው የራእዩን ትርጉም ንገረው ብሎ የሚጮህ የሰው ድምፅ ሰማው። ገብርኤል የሚለውን የመጀመሪያ ዳንኤል ምዕራፍ 8 ቁጥር 16 ላይ እናገኛለን። ሌላው ቤት ገብታችሁ መተህ ዳንኤል
ዳንኤል 9 ላይ 21 ላይ ታገኙታላችሁ። ዳንኤል 10 ላይ አለ። ሉቃስ ወንጌል ምዕራፍ 1 18 ጀምሮ አለ። ሉቃስ ወንጌል ከ1 26 ጀምሮም እናገኘዋለን ማለት ነው። ከዛ በኋላ እልፍ አላፋት የሚባሉ አሉ። እልፍ አላፋት አምስተኛ እልፍ አላፋት መላእክቶች አሉ። እነሱን ከአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ እናያለን። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል፣ በእግዚአብሔርና በክርስቶስ ኢየሱስ በተመረጡት መላእክት ፊት እነዚህን ትእዛዛት ያለ አድሎ እንድጠብቅና አንዳችም ነገር በማበላለጥ እንዳታደርግ አደራ እልሃለሁ። በምን ፊት? በተመረጡትም መላእክት ፊት ይላል። አከላይ ያላቸው መላእክቶች ግን የተመረጡ መላእክት እንዳሉ አናሉ ይሰጣል። እነዚህ ማለት ሲባል እልፍ አላፋት ውስጥ የሚገቡ ናቸው ማለት ነው። ቀጣይ ራዕይ ምዕራፍ 14 ነው። ራዕይ ምዕራፍ 5 ነው። ራዕይ ምዕራፍ 5 ቁጥር 11 ላይ እንደዚህ ይላል፣ ከዚያም ተመለከትኩ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም 1000 ጊዜ 1000 እና 1000 ጊዜ 1000 ነበር። እነርሱም በዙፋኑና በሕያዋን ፍጥረታን በሽማግሌው ዙሪያ ከበው ነበር። እነማን? ቁጥራቸው 1000 ጊዜ 1000 እና 1000 አላፍ ጊዜ ነበሩ እነዚህ መላእክት። ስለዚህ 1000 አላፋት የሚባሉ መላእክቶች አሉ ማለት ነው። ከዛ ባለፈ ራዕይ ምዕራፍ 14 ላይ ከቁጥር 10 ላይ የምናየዋለን። ቁጥር 10 ላይ እንደዚህ ይላል፣ እርሱ ደግሞ ምንም ነገር ሳይቀላቅልበት በቁጣው ጽዋ ውስጥ የተሞላውን የእግዚአብሔርን ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊትም በእሳትና በዲን ይሰቃያሉ። በቅዱሳን መላእክትና ስለዚህ እልፍ አላፋትን እዚህ ጋር ክሌም ሲያደርጋላችሁ። ዕብራውያን ምዕራፍ 1 ላይ ምን ያው ዕብራውያን ምዕራፍ 1 ቁጥር ምዕራፍ 1 ላይ ያው እንግዲህ የምታውቁት ነው። የመጣው የመላእክትን ዘር ሊረዳ ሳይሆን የአብርሃምን ዘር ሊረዳ መጣ ብሎ ይናገራል። ደግሞ እዚህ ቁጥር 6 ደግሞ እግዚአብሔር በኩራት ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይሰግዱለታል ይላል። እግዚአብሔር መላእክቶች እንዳሉ ይናገራል። 7 ላይ ስለ መላእክትም ሲናገር መላእክቱን ነፋሳት አገልጋዮቹን የእሳት ነበልባል ያደርጋቸዋል ብሎ ይናገራል። ስለዚህ መላእክቱ ምን ያደርጋል? ነፋሳት አገልጋዮቹን የእሳት ነበልባል እያለ መላእክት እንደ ነፋሳት ብዙ እንደሆኑ ይናገራል እዚህ ጋር። ከዛ ባለፈ በኩሩን ሲያስገባ ልጁን የገዛ ልጁ ሲያስገባ ምንድነው? የእግዚአብሔር መላእክት ሁሉ ይሰግዱለት ይላል። በዚህ ስለ ብዙ መላእክቶች እናያለን ማለት ነው። ከዛ ባለፈ የእግዚአብሔር መልአክ ማለትም ቴዎፋኒ ክርስቶስ ከኢንካርኔሽን በፊት ከተሰጎ በፊት ክርስቶስ የት ተገልጧል ከተባለ ብሉይ ኪዳን ውስጥ የእግዚአብሔር መልአክ ተብሎ አብርሃም ጋር ተገልጧል። ዘፍጥረት ምዕራፍ 18 ላይ ተገለጠው ከሶስቱ ሰዎች አንዱ ሶስት ሰዎች 19 ላይ ወደ ሰዶም ሄዳሉ። እነዛ መላእክቶቹ አንዱ ግን ከአብርሃም ጋር ያወራ ነበር። ስለዚህ በሰው አምሳል ተገልጧል። ማን ጋር? አብርሃም ጋር ዘፍጥረት ምዕራፍ 18። ከዛ ባለፈ ያዕቆብ ጋር ዘፍጥረት ምዕራፍ 35 ያዕቆብ ሲታገል 32 አክቹሊ እዛ ስፍራ ለሊቱን ሙሉ ከሰውና ከእግዚአብሔር ጋር ታገለ ይላል ያዕቆብ። ስለዚህ ያዕቆብ ከማን ጋር ይታገሉ ሲባል በሰው አምሳል ከክራይስት ጋር ነው ማለት ነው። ከዛ ባለፈ ኢያሱ ጋር አንድ ሰው ቆሞ ነበር ይላል። ሰው ነው የቆመው። ስለዚህ ኢያሱ ጋርም ሲገለጥ ያላችሁ በሰው አምሳል ክራይስት ተገልጧል። ምንድን ሲባል ቴዎፋኒ ክርስቶስ በብሉይ ኪዳን ተገልጦ ነበር። በመደበኛ መልአክ ሳይሆን በሳክራይት የሚቀበል ነጌዴዎን ጋር ሲሄድ እኮ ልጁን በተወለደ ጊዜ ምን እንበል ስምን ሲሉት ስሜ ድንቅ ነው አለ። ኢየሱስ ጌታ መስዋዕቱን ተቀበለ። ከዛ ስም ማን እንበል ሲል ድንቅ ነው አለ። ድንቅን ደግሞ ሲያስረዳን ኢሳይያስ ምን አለ? ምዕራፍ 53ኛው ላይ ሕፃን ተወልዷል፣ ስሙም ድንቅ መካር፣ ኃያል፣ ዘላለም አባት፣ የዘላለም አምላክ ይባላል። ስለዚህ ድንቅ ሰው ሊሆን አይችልም። ኢየሱስ ጌታ ስም ማን ነው ሲባል እነማኑኤል ጋር ድንቅ ነኝ አለ። ስለዚህ ድንቅ ማን ነው ሲባል ራሱ ክርስቶስ ነው። የሰላም አባት ልጁ እኮ ብላቴና ነው፣ ሕፃን ነው፣ ግን ስሙ ድንቅ መካር ነው፣ ኃያል ነው፣ ሰላም አባት፣ የሰላም አለቃ ነው ተብሎ ይነገርለታል። ስለዚህ ተገልጧል በመልአክ መልኩ። ግን መደበኛ መልአክ የእግዚአብሔር መልአክ ብሎ በጣም ብዙ ቦታ ላይ ቦታዎችን ይናገራል በብሉይ ኪዳን። ግን ማን ነው ሲባል ኖርማል መልአክ አይደለም፣ የእግዚአብሔር መልአክ ነው የተባለው። ዘአንጅል ኦፍ ያህዌ ማለት ነው። ተገልጧል። ያንን ያለ ከዛ ባለፈ የእግዚአብሔር መልአክ የክርስቶስ መገለጥ ሌሎች መላእክትም ዘፍጥረት ምዕራፍ 18 ዘፍጥረት ምዕራፍ 32 ያዕቆብ ጋር ዘፍጥረት ምዕራፍ 22 ላይ ዘፍጥረት ምዕራፍ 48 ዘፍጥረት ምዕራፍ 31 ኢያሱ ምዕራፍ 5 መሳፍንት 13 ላይ ሁለተኛ ነገሥት ምዕራፍ 19 ላይ አንደኛ ዜና ምዕራፍ 21 ላይ መዝሙር 3 ላይ በጣም ብዙ ቦታዎች ላይ ዕብራውያን ምዕራፍ 1 ላይ ታዩታላችሁ ማለት ነው። ከዛ ባለፈ ሰባተኛ ፈጠን ለማለት ኃይላትና ስልጣናት የሚባሉ የት ከተባለ ሰባተኞቹ ሉቃስ 21 26 ላይ ሮሚ ምዕራፍ 8 38 ላይ ኤፌሶን ምዕራፍ 1 21 ኤፌሶን 3 10 ቆላስያስ ምዕራፍ 1 16 ላይ ቆላስያስ ምዕራፍ 2 ከ10 እስከ 15 ከዛ አንደኛ ጴጥሮስ ምዕራፍ 3 እስከ 22 ላይ ኃይላት የሚባሉት ታያላችሁ። የወደቁት መላእክት ብዙ ስለነሱ ሪፕሬዘንት ማድረግም ብዙም አስፈላጊ አይደለም። ወድቋል። ሲሾቹ ከነሱ ጋር ወድቀዋል። ያው እንግዲህ ስለነሱ ምን ነው ከተባለ ሕዝቅኤል ምዕራፍ 28 ነው።